ሰላም እላችኋለሁ ወገኖች። ፓስተር አለሙ ጌታ ይባርክ እንዳገለግል ስለጋበዝከኝ፣ በአምልኮም ስለመራችሁ የመራችሁት ወገኖች ጌታ ይባርካችሁ። ጥሩ የአምልኮ ጊዜ ነበረን። እግዚአብሔርን እናመሰግናለን። እኔ አሁን ጆይን ያረኳችሁ ከኦርላንዶ ፍሎሪዳ ነው። ቅርብ ነን፣ ጎረቤታሞች ነን። እኔ ባለትዳርና የአራት ልጆች አባት ነኝ። ከኢትዮጵያ ከወጣን ቆየን። ኢትዮጵያ ቅድም እንደሰማችሁት የኢትዮጵያ ግሬት ኮሚሽን አገልግሎት ለ5 ዓመት ያክል በኃላፊነት መርቼ ከዛ የደቡብና የምስራቅ አፍሪካ ሀገሮችን ለማስተባበር ጥሪ ደርሶኝ ወደ ዚምባብዌ ሀገር ከቤተሰቤ ጋር ለ6 ዓመት ዚምባብዌ ሀገር ኖረናል። ከዛ ደቡብ አፍሪካ ፕሪቶሪያ ከተማ ለ5 ዓመት፣ በጠቅላላው ለ11 ዓመት 23 ሀገሮችን የወንጌል አገልግሎት በኃላፊነት ሳስተባብር ቆይቼ የዛሬ 10 ዓመት ወደዚህ ሀገር ጠሩን። እዚህ ኦርላንዶ የአገልግሎታችን ዓለም አቀፍ ቢሮ ነው እና እዚህ የተጠራሁበት ምክንያት በዓለም አቀፍ ደረጃ የቤተክርስቲያን ተከላ ዲፓርትሜንት አቋቁሜ ያንን እንድመራ የዓለም አቀፉ አገልግሎታችን ምክትል ፕሬዝዳንት ሆኜ ነው ወደዚህ የመጣ ነው። የዛሬ 9 ዓመት ተኩል ኦልሞስት 10 ዓመት ሊሆነን ነው ወደዚህ ከመጣን። እግዚአብሔር በጣም 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 ድንቅ ስራ እየሰራ ነው ያለው በምድር ዙሪያ ሁሉ። ባለፉት ወደዚህ ከመጣን ጊዜ ጀምሮ ባለፉት 9 ዓመታት ውስጥ ብቻ ጌታ በጸጋው በምህረቱ በቸርነቱ ወደ 2 ሚሊዮን ቤተክርስቲያናትን በዓለም ዙሪያ ሁሉ ተክለዋል። እኔ በምመራው አገልግሎት እና ክብር ለእግዚአብሔር ይሁን። በጣም ሰፊ ራዕይ ሰጥቶን ነው ጌታ እየተንቀሳቀስን ያለነው። ወንጌልን ወዳልሰሙ ሰዎች ሁሉ ዘንድ ለመሄድ እና ለመስበክ፣ ክርስቶስን የምትሰብክ ቤተክርስቲያን ለመትከል የኛ ድርጅት ብቻ ሳይሆን ሌሎች መሰል ድርጅቶችን አንድ ላይ ሰብስበን የዓለም አቀፍ የቤተክርስቲያን ተከላ ቅንጅትን መስርተን ያንን በኃላፊነት እየመራሁ ነው ያለሁት። እግዚአብሔር ትልቅ ስራ እየሰራ ነው ያለው በምድር ዙሪያ ሁሉና ዛሬና ነገ እንደ ጌታ ፈቃድ ለእናንተ የማካፍላችሁ ቤተክርስቲያንና የወንጌል ተልእኮ በሚል ርዕስ ነው። እዛ ፖስተሩም ላይ እንዳያችሁት ጌታችን ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎቱን ጨርሶ ወደ ሰማይ ከማረጉ ወደ አባቱ ቀኝ ከማረጉ በፊት ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ የሰጠንን ተልእኮ በሚመለከት ነው የምንመለከተው። እግዚአብሔር በመንፈሱ እንድናገረን አጭር ጸሎት አብረን እናደርግ። በሰማይና በምድር ገናና የሆንክ ሁሉን የምትገዛ የዘላለም አምላክ የምድር ዳርቻ ሁሉ ፈጣሪ፣ ምሕረትህ፣ ቸርነትህ፣ ፍቅርህ፣ ማዳንህ እጅግ አስደናቂና ከአእምሮአችን በላይ የሆነው የፍቅር አምላክ እግዚአብሔር በዚህ ሰዓት በመካከላችን ስላለ ድምፅህን ስለሚታሰማን ፈቃድህን በሕይወታችን ስለምትገልጥ ጌታ አምላካችን ሆይ መንፈስ ቅዱስ ድምፅህን ስለሚያሰማን እናመሰግናለን። ጋበዝንህ ጌታ ሆይ፣ በክብር ጋበዝንህ፣ በጽድቅ ጋበዝንህ፣ በቅድስና ጋበዝንህ። በመካከላችን ተመላለስ ጌታ ሆይ። ስትናገር የሚሰማ ጆሮ ስጠን።
መንፈስ ቅዱስ ወደ እያንዳንዳችን ልብ የሚደርሰውን ቃልህን እንድትናገርና እንድታስተምር እንጸልያለን። የምንሰማውን ደግሞ እግዚአብሔር ሆይ ማገናዘብ እንድንችል ከህይወታችን፣ ከኑሯችን፣ ከአገልግሎታችን፣ ካለንበት ዘመን ጌታ ሆይ ከሰጠህን ተልእኮ ጥሪ ጋር ማገናዘብ እንድንችል አንተ እንድትረዳን ወደ ህይወታችን ቃልህ እንዲገባ እንዲለውጠን እንዲሰራ ጌታ ሆይ እንጸልያለን። ስለሰማን እናመሰግንሃለን። ስለምታስተምረንም ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ የማስተምራችሁ የእግዚአብሔር የበረከት ሰንሰለት በሚል ርዕስ ነው የሚሆነው። የእግዚአብሔር የበረከት ሰንሰለት እና በአጭሩ መጽሐፍ ቅዱስን እንዳለ መጽሐፍ ቅዱስን ለመሸፈን እሞክራለሁ። የመጽሐፍ ቅዱስን ሐሳብ በአጭሩ ዛሬ የእግዚአብሔር የበረከቱ ሰንሰለት የሚለውን ተመልክተን ነገ ደግሞ የኛ ድርሻ የኛ ኃላፊነት ምን እንደሆነ እንመለከታለን። መጽሐፍ ቅዱስ የያዛችሁ መጽሐፍ ቅዱስን የመጀመሪያው ገጽ ትከፍቱና 3 ቁጥሮችን አብረን እናነባለን። የመጀመሪያው ገጽ ኦሪት ዘፍጥረት ምዕራፍ 1 ነው። ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 እስከ 28 ያለውን ክፍል በጌታ ስም አነባለሁኝ። ዘፍጥረት 1 ከ26 እስከ 28 እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዙአትም፣ የባህርን ዓሦችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው። እዚህ ጋር ነው እንግዲህ ሰውን የምናገኘው። ለመጀመሪያ ጊዜ ሰው የሚለው የተገለጠው እዚህ ጋር ነው። ከሰው ጋር የምንገናኘው ለመጀመሪያ ጊዜ በመጽሐፍ ቅዱሳችን ውስጥ እዚህ ነው እና እዚህ ከሰው ጋር ስንገናኝ ሰውን በሚመለከት 2 ትልልቅ ነገሮች አሉ በዚህ ስፍራ የተገለጡት። የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ለሰው ልጆች ምን እንደሆነ የሚገልጡ ሐሳቦች ናቸው። 2 ትልልቅ ነገሮች ናቸው የሰውን ልጅ በሚመለከት። የመጀመሪያው በመልኩ ፈጠራቸው የሚል ነው። በመልኩ ፈጠራቸው። ሁለተኛው ሐሳብ ደግሞ ባረካቸው የሚል ነው። እነዚህን 2 ሐሳቦችን ነው ዛሬ የምንመለከተው። በመልኩ ፈጠራቸው፣ ባረካቸው። ገና ከመጀመሪያው ስለ ሰው ልጅ በምናነብበት ጊዜ እግዚአብሔር ለሰው ልጆች ያለው ፈቃዱና ሐሳቡ ዓላማው ምን እንደሆነ ይሄ ክፍል በሚገባ ያሳየናል። ፈጠራቸው የሚለውን እንመልከት። በመልኩ ፈጠራቸው። በመልካችን በምሳሌያችን እንፍጠር። በመልካችን እንደ ምሳሌያችን እንፍጠር። ይሄ በሰማይ ላይ እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ በአንድነት ተመካክረው እኛን ለመፍጠር በመልካችን እንደ ምሳሌያችን እንፍጠር ብለው ነው የተፈጠርነው።
እኛ የሰው ልጆች የተፈጠርነው በእግዚአብሔር መልክና በእግዚአብሔር አምሳል ነው። ይሄ ማለት ምን እንደሆነ ትንሽ ቆይተን እንመለከታለን። በእግዚአብሔር መልክና በእግዚአብሔር አምሳል ተፈጠርን። የሰው ልጅ የተፈጠረበት ሁኔታ እግዚአብሔር ሌሎችን ነገሮች ከፈጠረበት ሁኔታ የተለየ ነው። ሰውን እግዚአብሔር እንዴት እንደፈጠረው ታውቃላችሁ። ከምድር አፈር ወስዶ ጭቃ አድርጎ ሰርቶ የሕይወትን እስትንፋስ እፍ አለበት፣ ያንም ሰው ሕያው ነፍስ ያለው ሆነ ይላል። የእግዚአብሔርን የሕይወት እስትንፋስ የተጋራው የተካፈለው ሰው ብቻ ነው። ሌሎች ፍጥረታት እግዚአብሔር በቃሉ ይሁን ብሎ ነው ሁሉንም የፈጠረው። ሰውን ግን ይሁን ብሎ ሳይሆን ጊዜ ወስዶ ሰርቶ ከዛ በኋላ የሕይወትን እስትንፋስ የራሱን እስትንፋስ እፍ ብሎ ነው ሰው የተፈጠረው። የሕይወት እስትንፋስ ከእግዚአብሔር የተቀበለው የእግዚአብሔርን ባህሪና መልክ የተጋራው የሰው ልጅ ብቻ ነው። ስለዚህ ሰው እጅግ የከበረ ፍጡር ነው። እጅግ የከበረ ፍጡር ነው። በእያንዳንዱ ሰው ውስጥ በምንወደው ይሁን በማንወደው በእያንዳንዱ ሰው ውስጥ የእግዚአብሔር መልክ አለ። ስለዚህ እግዚአብሔርን የሚያውቅ ሰው ሌሎች ሰዎችን የሚያይበት ዓይን የእግዚአብሔር መልክ ያለበት ሰው እንደሆነ ነው የሚያየው። በእያንዳንዱ ሰው ውስጥ የእግዚአብሔር መልክ አለ፣ በራሱ መልክ ስለፈጠረ ሰውን። ከዚህም የተነሳ እያንዳንዱ ሰው ደግሞ የተለየ ነው፣ ዩኒክ ነው። እያንዳንዱ ሰው የተለየ። እኔ ብዙ ጊዜ እጓዛለሁኝ፣ በብዙ ኤርፖርቶች አልፋለሁኝ፣ ከኮሮና ቫይረስ በፊት ማለቴ ነው። ደስ የሚለኝ ነገር እዛ ኤርፖርቶች ውስጥ ወደሚቀጥለው በረራዬ ከመግባቴ በፊት ቁጭልና በተለይ ትልልቅ ኤርፖርቶች የሰው ልጆች በጣም እንደ ውሃ ነው የሚፈሱት። ያው ኤርፖርት ታውቃላችሁ። እና አንድ ዳር ቁጭ ብዬ አያለሁኝ ሰዎች ሲሄዱ። በጣም የሚገርማችሁ ማንም ሰው ሌላውን ሰው ከቶ አይመስልም። አረማመዱ የተለየ ነው። የእያንዳንዱ ሰው መልክ የተለየ ነው። ንግግሩ የተለየ ነው። የእያንዳንዱ ሰው ሁሉ ነገሩ ሁለንተናው የተለየ ነው። ለምን? እግዚአብሔር እያንዳንዱ ሰው ተጠንቅቆ ስለሰራ ነው። እያንዳንዱ ሰው ዩኒክ ነው። እናንተ እያንዳንዳችሁ በእግዚአብሔር መልክ ነው የተፈጠራችሁት። እኔ በእግዚአብሔር መልክ ነው የተፈጠርኩት። ጊዜውን፣ ጥበቡን፣ ዕውቀቱን እግዚአብሔር ማስተዋሉን ኢንቨስት አድርጎ ነው በእያንዳንዳችን ላይ እግዚአብሔር የፈጠረን። ስለዚህ ለራሳችሁ እንድትሉ ፈልጋለሁ። በእግዚአብሔር መልክ ተፈጥሬያለሁ በሉ። አሁን በእግዚአብሔር መልክ ተፈጥሬያለሁ። በጣም ትልቅ ነገር ነው እያላችሁ ያላችሁት። ይሄ ነገር ውስጣችሁ ዲፕ እንዲገባ ነው የምፈልገው። በእግዚአብሔር መልክ ተፈጥሬያለሁ። እግዚአብሔር በራሱ አምሳልና መልክ ነው የፈጠረን እና ያው ከጥንቱ ነው የጀመርነው ከዘፍጥረት 1። የእግዚአብሔር መልክ ስንል እግዚአብሔር በመልኩ በምሳሌው ፈጠረን ስንል ምን ማለታችን ነው? 4 ነገሮችን አነሳለሁኝ። እግዚአብሔር በመልኩ ፈጠረኝ ስንል ምን ማለታችን ነው? እግዚአብሔር በመልኩ ፈጠረን ስንል አንደኛ ዘላለማዊነት ነው። ኢተርኒቲ፣ ዘላለማዊነት።
እግዚአብሔር ዘላለማዊ ስለሆነ የሱን እስትንፋስ ዘላለማዊ እስትንፋስ ደግሞ ስለተቀበልን የሰው ልጆች ዘላለማዊ ናቸው። ግን የሰው ልጆች የዘላለም ዴስቲኒ ወይም መድረሻው በሁለት አቅጣጫ ነው። ስለዚህ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ሲል በክርስቶስ ኢየሱስ የሚያምን የዘላለም ሕይወት ማለት ለዘላለም ከእግዚአብሔር ጋር ይኖራል። የማያምን ግን ለዘላለም ይኖራል፣ ግን ከእግዚአብሔር ተለይቶ ነው የሚኖረው፣ ጠፍቶ ነው የሚኖረው ከእግዚአብሔር ተለይቶ። ስለዚህ እያንዳንዱ ሰው በእግዚአብሔር አምሳል ስለተፈጠረ ዘላለማዊነት ተሰጥቶታል። የእግዚአብሔርን የዘላለማዊነትን ባህሪ ተጋርቷል። ሰው የሚጠፋ አይደለም። ሰው መጨረሻ የሌለው ነው። እግዚአብሔር ዘላለማዊ ስለሆነ ስለዚህ ከእግዚአብሔር ዘላለማዊነትን ሼር እናደርጋለን፣ እንጋራለን። ስለዚህ ነው እግዚአብሔር ማንም ሰው እንዲጠፋ የማይፈልገው። የራሱን መልክ ስለሰጠው ለሰው ልጅ የሰው ልጆች ለዘላለም ሕይወትን አግኝተው ለዘላለም ከእሱ ጋር እንዲኖሩ ለዘላለም እንዲያመልኩት ይፈልጋል። ያንን እግዚአብሔር ያዘጋጀውን መንገድ ግን ሪጀክት የሚያደርጉ ችላ የሚሉ የማይቀበሉ ሰዎች ግን እነሱም ለዘላለም ይኖራሉ፣ ግን መኖሪያቸው አስከፊ ቦታ ነው። ስለዚህ ዘላለማዊነትን እንጋራለን። የእግዚአብሔርን መልክ እግዚአብሔር በመልኩ ፈጥሮናል ስንል ዘላለማዊ ነን ማለት ነው የሰው ልጆች። ሁለተኛው ስልጣን ነው። ስልጣን ኦቶሪቲ። በዛ ባነበብኩት ክፍል ፍጥረት ሁሉ በምድር ላይ ያለው ፍጥረት ለኛ እንዲገዛ አድርጎ ነው እግዚአብሔር በፍጥረቱ ሁሉ ላይ የበላይ አድርጎ አስቀምጦናል። ዘፍጥረት 1:1 በምታነቡበት ጊዜ ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይንና ወይም ሰማያትንና ምድርን ፈጠረ ይላል። ሁለት ትልልቅ ነገሮችን ፈጠረ እንበል፣ ሰማያትንና ምድርን። እነዚህን የፈጠራቸውን ሁለቱን ነገሮች ምን አደረጋቸው ብትሉ በመዝሙር ውስጥ ሰማየ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለሰው ልጆች ሰጣት ይላል። ስለዚህ እግዚአብሔር በመጀመሪያ የፈጠረውን ሰማያትንና ምድር ሰማያትን ለራሱ መኖሪያ አድርጎ ምድርን ለሰው ልጆች ሰጥቷል። ለሰው ልጆች ሲሰጥ አስተዳድሩ፣ ግዙ፣ መሪዎች ሁኑ ብሎ ነው የሰጠን። ስለዚህ ኦቶሪቲ ሰጥቶናል። እግዚአብሔር በመልኩ ስለፈጠረን እሱ ደግሞ ስልጣን ያለው ስለሆነ ስልጣንን ደግሞ በምድር ላይ ለሰው ልጆች ሰጥቶ ነው ያስቀመጠን፣ እንድናስተዳደር ኃላፊነት እንዲኖረን። ኢተርኒቲ ዘላለማዊነት፣ ኦቶሪቲ ስልጣን፣ ሶስተኛ ደግሞ ኃላፊነት ወይም ሬስፖንሲቢሊቲ ሰጥቶናል። የምን ሬስፖንሲቢሊቲ? የእግዚአብሔርን ፍጥረት የመጠበቅ፣ የማስተዳደር፣ የመንከባከብ ኃላፊነት። አራተኛው ተጠያቂነት ወይም አካውንታቢሊቲ። ተጠያቂነት፣ ስልጣንና ኃላፊነት ከተጠያቂነት ጋር ነው አብሮ የሚመጣው። ስልጣን ተጠያቂነት ከሌለ፣ ኃላፊነት ተጠያቂነት ከሌለ ወደ ችግር ውስጥ ነው የሚከቱን። ስለዚህ እግዚአብሔር በመልኩ ከፈጠራቸው በኋላ አዳምንና ሔዋንን ምንድን ነው ያደረጋቸው? ስልጣን ሰጣቸው፣ ኃላፊነት ሰጣቸው፣ ከዛ ተጠያቂነትን ደግሞ መሰረተ። ስለዚህም ተጠያቂነትን መስርቶ ስለነበረ እግዚአብሔር እየመጣ አዳምና ሔዋንን በገነት ውስጥ ይጎበኛቸው ነበረ። ያው ታውቃላችሁ አዳም
ለእንስሳት ለእጽዋት ስም ይሰጥ ነበርና እግዚአብሔር እየመጣ እስከ ዛሬ ምን ስም ሰጣቸው እያለ እየጠየቀው አዳም በእለቱ የሰራቸውን ስራዎች ለእግዚአብሔር እየተናገረ እግዚአብሔር ያንን አዳም የሰራቸውን ስራዎች ያጸድቅ ነበር። አካውንታቢሊቲ ይሄ በረከት ነው። እግዚአብሔር ምንድነው? በእግዚአብሔር መልክ መፈጠር ነው። ሁለተኛው በረከት ነው። ዛሬ በሱ ላይ ነው ሰፊ የምንነጋገረው። ባረካቸው ይላል። ፈጠራቸው፣ ከዛ ባረካቸው። በጣም የሚገርማችሁ እግዚአብሔር የሰውን ልጆች ከፈጠረ በኋላ ለመጀመሪያ ከእግዚአብሔር ዘንድ ለሰው ልጆች የተደረገው ነገር ምንድነው ብትሉ በረከት ነው። ለመጀመሪያ ጊዜ እግዚአብሔር ያለው ለሰው ልጆች በረከት ነው። ባረካቸው ነው። እግዚአብሔርም ፈጠራቸው ከዛም ባረካቸው የሚል ነው። ይሄ ያው በእኛ ዘመን ይሄ በረከት ወደ የተለያየ ትርጉም እንደሚሰጠው ታውቃላችሁ። ያው የብልጽግና ወንጌል ብዙ ነገሮች ገብተዋልና የእግዚአብሔርን ቃል የሚያጣሙ ብዙ ትምህርቶች አሉ እና ወደ ትክክለኛው መንገድ ትክክለኛውን ትምህርት ምን እንደሆነ እንድናይ ነው። እግዚአብሔርን ባረካቸው እንዲህም ብሎ ምን ብሎ ነው የባረካቸው? ምን ብሎ ነው የባረካቸው የሚለውን ከማየታችን በፊት እግዚአብሔርን ባረካቸው እንዲህም አላቸው የሚለውን ልብ እንበል። እግዚአብሔርን ባረከው እንዲህም አለው አይደለም። ባረካቸው አላቸው። ለማን? ማንን? አዳምንና ሔዋንን። የተባረኩት ሁለቱም ነው። ወንድም ሴትም ነው የተባረኩት። እግዚአብሔርም ደግሞ የተናገረው ለሁለቱም ነው። እንዲህም አላቸው። he said to them ለሁለቱም እንዲህ አላቸው። ሁለቱንም ባረካቸው። አንዳንድ ቤተክርስቲያናት አሉ ለሴቶች የአገልግሎት መድረክ የማይሰጡ፣ ወንዶች ብቻ እንደተባረኩ የሚያደርጉ ቤተክርስቲያናት አሉ። እግዚአብሔር ግን ገና ከጥንቱ ከመሰረቱ ከመጀመሪያው አንድ ላይ ነው የባረካቸው። አንድ ላይ ነው የተናገራቸው። ድምፁን የሰሙት ሁለቱም ናቸው። ወንድ ብቻ አይደለም የእግዚአብሔርን ድምፅ የሰማው። ሁለቱንም በራሱ አምሳል ነው የፈጠረው እግዚአብሔር። ስለዚህ የተባረኩት ሁለቱም ናቸው። እግዚአብሔር የተናገረው ለሁለቱም ነው። የመሪነት ስልጣንም የተሰጠው ለሁለቱም ነው። ይህንን ልብ እንድትሉ ያስፈልጋል። የእግዚአብሔር ቃል ስለሆነ የሚያስተምረን። ባረካቸው ይላል። በረከቱ ደግሞ ልክ አሁን የክሪስማስ ስጦታ ታሽጎ ሲሰጣቸው ስጦታውን ትከፍታላችኋል። ከፍታችሁ ውስጡ ምን እንዳለ ታያላችሁ። ልክ አሁን እግዚአብሔር ለሰው ልጆች የሰጠውን የበረከት የታሸገውን እስቲ እንፍታ። በምንፈታበት ጊዜ በዛ ቦክስ ውስጥ ወይም በታሸገው ውስጥ ሶስት ትልልቅ በረከቶች ናቸው ያሉት። ሶስት ትልልቅ በረከቶች። እግዚአብሔርን ባረካቸው እንዲህ አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙዋትም። ሶስት ትልልቅ በረከቶች ናቸው በዚህ ውስጥ ያሉት የበረከት ፓኬጅ። ብዙ ተባዙ ስል የመባዛት በረከት ነው። ምድርን ሙሉ ስል የመስፋፋት በረከት ነው። ምድርን ግዙ ስል የአመራር ወይም የመሪነት በረከት ነው። የመባዛት በረከት፣ ብዙ ተባዙ። እግዚአብሔር መልኩ፣ ክብሩ፣ ጸጋው፣ ማዳኑ፣ ምሕረቱ፣ ቸርነቱ በምድር ላይ እንዲበዛ ይፈልጋል። እግዚአብሔር እንዲባዛ ይፈልጋል። እግዚአብሔር
እነዚህ ሰዎች የእግዚአብሔርን መልክ የለበሱ የእግዚአብሔርን ክብር የሚያንጸባርቁ በእግዚአብሔር ጸጋ ውስጥ ያሉ ሰዎች በምድር ላይ እንዲሰፉ እንዲበዙ ነው እግዚአብሔር ፈቃዱ ከመጀመሪያው። ብዙ ተባዙ፣ ስትባዙ ምድርን ትሞላላችሁ፣ ምድርን ስትሞሉ ደግሞ ምድርን ፍጥረቴን የእጄን ስራ ታስተዳድራላችሁ የሚል የበረከት ፓኬጅ ነው የተሰጠው ለሰው ልጆች። የእግዚአብሔርን መልክ በምድር ላይ የሚያበዛ የሚያባዛ ሕዝብ እንዲበዛ ነው እግዚአብሔር ፈቃዱ። እያንዳንዳችን እንድንባዛ፣ አንዱ የክርስቶስ ደቀ መዝሙር ሌሎችን ደቀ መዛሙርት እንዲያደርግ፣ አንድ የዳነ ሰው ሌሎችን ወደ ማዳን እንዲያመጣ፣ ወደ እግዚአብሔር መንግስት የገባ ሰው ብዙዎችን ወደ እግዚአብሔር መንግስት እንዲያገባ፣ ይሄ በረከት ነው። ብዙ ተባዙ። አንዲት የተተከለች ቤተክርስቲያን ሌላ ቤተክርስቲያን እንድትተክል መባዛት። እግዚአብሔር በመባዛት በጣም ነው እግዚአብሔር የሚያምነው። በጣም የሚገርማችሁ ነገር እኛን በምድር ላይ ለማኖር እንኳን እግዚአብሔር የሚጠቀምበት ስትራቴጂ ወይም ስልት የማብዛት ወይም የማባዛት ስትራቴጂ ነው። አንድ ጊዜ ወስጄ አንድ የበቆሎ ተክል ካደገ በኋላ አንድ ፍሬ ተዘርቶ ነው። አንድ ፍሬ ተዘርቶ ከዛ ያድጋል፣ ከዛ ያፈራል እና ያፈራውን ፍሬ ወስጄ ቆጠርኩኝ። አንዱ የበቆሎ ፍሬ ስንት ጊዜ ነው የተባዛው ብዬ ቆጠርኩኝ። ቁጭ ብዬ ስንት እንዳገኘው ታውቃላችሁ? ወደ 960 ነው ያገኘሁት። ከአንድ ፍሬ ወደ በምድር ተተክሎ አድጎ ሲያፈራ አንዱ ወደ 960። ይሄ መባዛት ነው። በማባዛት ነው እግዚአብሔር የሰውን ልጆች በምድር ላይ እንኳን የሚያኖረን። የዘራ ነው ያው ያንኑ አይደለም የሚያድገው፣ በብዙ እጥፍ አድጎ ነው፣ ተባዝቶ ነው። ስለዚህ እግዚአብሔር ብዙ ተባዙ ነው። ብዙ ተባዙ። በጵኒኤል ያለች ቤተክርስቲያን እንድትባዛ እግዚአብሔር ይፈልጋል። በጵኒኤል ያሉ ምዕመናን እንዲባዙ እግዚአብሔር ይፈልጋል። ያልዳኑትን፣ በጥፋት ጎዳና ያሉትን፣ ወደ ዘላለም ጥፋት እየሄዱ ያሉትን ሰዎች በእግዚአብሔር ጸጋ ወደ እሱ መንግስት እንድናመጣ፣ እንድንባዛ፣ እንድንሰፋ እግዚአብሔር ይፈልጋል። የመጀመሪያ በረከቱ ነው እግዚአብሔር ለሰው ልጆች የሰጠው። የእግዚአብሔር መልክ፣ ክብሩ፣ ጸጋው በአዳምና በሔዋን ላይ የነበረው እግዚአብሔር የባረካቸው በረከት እንደተቋረጠ ታውቃላችሁ። በዘፍጥረት ምዕራፍ 3 ላይ ተቋረጠ። ያ በሰው ልጆች ላይ የነበረው መልኩ በኃጢአት ምክንያት ተበላሽ። ልክ ዝርግፍ ብሎ በምድር ላይ የማይወድቅ መስታወት አለለል ድንጋይ ሲመታው እንደ ኩምችሽ የሚል እንደሱ አይነት ነው የሆነው የሰው ልጆች መልክ። በኃጢአት ምክንያት ሙሉ በሙሉ አልረገፈም፣ ነገር ግን መልኩ ተበላሽቷል። በዘፍጥረት 3 ላይ ስለዚህ ነው ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል የሚለው። መልኩ ተበላሸ። በዘፍጥረት 3 ላይ ታሪክ ተለወጠ። በሰው ላይ የነበረው የእግዚአብሔር ጸጋ ተገፈፈ፣ ክብር ተገፈፈ። ስለዚህ ነው ራቁታቸውን እንደሆኑ ያወቁት አዳምና ሔዋን። መጀመሪያ የለበሱት ምንድነው ብትሉ የእግዚአብሔርን ጸጋ ነው የለበሱት። የእግዚአብሔርን ክብር ነው የለበሱት። ያ ክብር ተወሰደ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። ሰው ራቁቱን መሆኑን ገባው ያን ጸጋው ሲወሰድ። ራቁቱን ሲሆን ደግሞ አፈረ፣ ሰው ተሸሸገ። በእግዚአብሔር ፊት መቆም አልቻለም። ከእግዚአብሔር ጋር የነበረው ህብረት ተቋረጠ። ስለዚህ ከእግዚአብሔር ፊት ሸሸ፣ ከእግዚአብሔር ድምፅ ሸሸ።
የእግዚአብሔርን ድምፅ መስማት አልቻለም። በእግዚአብሔር ፊት መቆም አልቻለም። ኃጢአት ለየው። በእግዚአብሔር አምሳል የተፈጠረውን በእግዚአብሔር የተወደደውን ሰው ኃጢአት ለየው። ሰይጣን ለየው። ስለዚህ በእግዚአብሔር ፊት መቆም ስላልቻለ ይህ ሰው ስላፈረ ምን አደረገ? የራሱን መፍትሄ መፈለግ ጀመረ። ቅጠል ሰፋ፣ ቅጠል ሰፍቶ ለበሰ። በእግዚአብሔር ፊት ምናልባት ለመቆም ይችላለሁ ብሎ። ልንገራችሁ ወገኖቼ ሆይ ራሳችን የምናመጣቸው መፍትሄዎች በእግዚአብሔር ዘንድ ሊያስቆሙን አይችሉም። የሰው ልጆች ዛሬ የተለያየ ሃይማኖት ይፈጥራሉ። ወደ እግዚአብሔር ለመድረስ ቅጠል ሰፍተው ይለብሳሉ በእግዚአብሔር ፊት ለመቆም እንዲችሉ። ነገር ግን ያ መፍትሄ አያዋጣቸው። ስለዚህ ነው እግዚአብሔር አዳምና ሔዋን የሰፉትን የቅጠል ልብስ አውልቆ እንስሳ ገሎ ቆዳ ያለበሳቸው። ምን ለማለት ነው? የኔ መፍትሄ፣ እኔ የማዘጋጅላችሁ መፍትሄ ይሻላችኋል፣ የእናንተ መፍትሄ አያዋጣችሁም። ስለዚህ ወደፊት ልጄ በመስቀል ላይ ሞቶ ደሙ ፈሶ እሱን ትለብሳላችሁ፣ ክርስቶስን በመልበስ በፊቴ መቆም ትችላላችሁ ብሎ እግዚአብሔር ወደፊት የነበረውን ያለውን እቅድ ለመግለጽ ስለፈለገ እንስሳ አርዶ ቆዳ ወስዶ የነሱን ቅጠል አስወግዶ ቆዳ አለበሳቸው። አዳም ሆይ ወዴት ነህ እያለ መጣ እግዚአብሔር ወደ ተሸሸገው ሰው። ከእግዚአብሔር ፊት መሸሸግ አይችሉም ነበረ። እግዚአብሔር የት እንዳሉ ያውቃቸው ነበረ። ስለዚህ መጣ፣ ጠራቸው። ወዴት ነህ? የመጀመሪያው ሚሽነሪ ማን ነው ብትሉ እግዚአብሔር ነው። የመጀመሪያው ሚስዮናዊ የጠፋውን ፍለጋ የመጣው ወዴት ነህ ያለው እግዚአብሔር ነው። የጠፋውን ፍለጋ። ምክንያቱም በራሱ መልክ የተፈጠረ ሰው እንዲጠፋ እግዚአብሔር አይፈልግም። ከዘፍጥረት 3 በኋላ መጽሐፍ ቅዱስ የጦርነት ታሪክ ነው። እስከ ዛሬ ድረስ ጌታችን በክብር በመላእክት አጀብ በደመና እስከሚመለስ ድረስ መጽሐፍ ቅዱስና ይህ ምድር፣ መጽሐፍ ቅዱስ የጦርነት መጽሐፍ ነው። ይህ ምድር ደግሞ የጦርነት ምድር ነው። ምክንያቱም ኃጢአትና አለመታዘዝ ሰውን ከእግዚአብሔር በለየ ጊዜ እግዚአብሔር መጥቶ ጠየቃቸው። አዳምን ጠየቀ፣ ሔዋንን ጠየቀ፣ እባብን ጠየቀ። ከዛ መጨረሻ ፍርድ ሰጠ እግዚአብሔር። ፍርዱ ለኛ ተስፋ ነው። ፍርዱን ለእባብ ሲናገር እግዚአብሔር ምን አለ? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። አንተ ሰኮናውን ትቀጠቅጣለህ፣ እሱ ግን ራሴን ይቀጠቅጣል ብሎ ከሴቲቱ ዘር እንደሚመጣ፣ ይህ ዘር ሰውን ከእግዚአብሔር የለየውን ሰይጣን ራሱን እንደሚቀጠቅጥ እግዚአብሔር በዘፍጥረት 3:15 ተስፋ ሰጠ። ከዛ ጊዜ በኋላ መጽሐፍ ቅዱስን ስታነቡ በዚህ አይን ተመልከቱ። በእያንዳንዱ ገጽ ውስጥ የምታዩት በመጽሐፍ ቅዱስ ውስጥ የጦርነት ታሪክ ነው። ማን ነው የሚዋጋው? ሰይጣንና እግዚአብሔር። የእግዚአብሔር መንግስትና የሰይጣን መንግስት፣ ቤተ ክርስቲያንና ሰይጣን የውጊያ የጦርነት ሜዳ። እያንዳንዱን ገጽ ስታነቡ ይህንን ነው የምታገኙት። መጽሐፍ ቅዱስ በአጠቃላይ 1189 ምዕራፎችን የያዘ መጽሐፍ ነው። 1189 ምዕራፎችን። እነዚህ 1189 ምዕራፎች በሶስት እከፍላቸዋለሁ። የመጀመሪያ 2 ምዕራፍ ከኃጢአት በፊት
ሌላ አንድ ምዕራፍ ዘፍጥረት ምዕራፍ 3 ኃጢአት ወደ ዓለም ወደ ሰው ወደ ምድር የገባበት እና በሰውና በእግዚአብሔር መካከል ትልቅ ድልድይ ምንድነው ትልቅ ገደል የተፈጠረበት ሰው ከእግዚአብሔር የተለየበት አንድ ምዕራፍ ዘፍጥረት ምዕራፍ 3 ከዛ በኋላ ያሉት ምዕራፎች 1186 ምዕራፎች የጦርነት ምዕራፎች ናቸው። እንደሱ ብዬ ነው የምከፍላቸው። እግዚአብሔር መልኩን ለመዋጀት ይህንን ተስፋ ሰጠ። ከሴቲቱ ዘር እንደሚወለድ the seed of the woman the offspring of the woman ከሴቲቱ የሚወለደው ዘር። ሌላው መጽሐፍ ቅዱስን ከዘፍጥረት 3 ጀምራችሁ እንደውም ከዘፍጥረት 1 መጀመር ትችላላችሁ ጀምራችሁ ስታነቡ ሌላ ሁሉ ጊዜ እንድታስቡ የሚፈልገው ነገር በእያንዳንዱ በመጽሐፍ ቅዱስ ገጽ ውስጥ ይህንን የሴቲቱን ዘር ደግሞ ታገኛላችሁ። አንድ ቀን እባቡን ሰይጣኑን የሚቀጠቅጥ የሴቲቱ ዘር ታገኛላችሁ። ኢየሱስ በእያንዳንዱ በመጽሐፍ ቅዱስ ገጽ ውስጥ ተስሎ ነው ያለው። እሱ ያልተሳለበት የመጽሐፍ ቅዱስ ገጽ አታገኙ። ከሴቲቱ የሚወለደው የሰይጣንን ራስ ይቀጠቅጣል። ክብር ለእግዚአብሔር ይሁን። ከአብርሃም የሚወጣው የምድርን ሕዝቦች ሁሉ ይባርካል። ከዳዊት የሚመጣው ዘር ለዘላለም ይነግሳል። ይሄን ነው የምታገኙት በብሉይ ኪዳን። የብሉይ ኪዳን ታሪክ ኢየሱስ ክርስቶስ ወደ ምድር ለመምጣት የተደረገው ጉዞ ነው። ኢየሱስን ወደ ምድር ለመላክ እግዚአብሔር ያዘጋጀው መንገድ ነው። የሱ ታሪክ ነው። እግዚአብሔር ባረካቸው የሚለውን ተመልክተናል አይደለም? በዘፍጥረት 3 ላይ ያ በረከት ተቋረጠ። ነገር ግን ይህ በረከት ተቋርጦ እንዳይቀር ይህንን የበረከት ገመድ እግዚአብሔር ሲዘረጋው እንመለከታለን። ሰይጣን ለመቁረጥ እግዚአብሔር ደግሞ ለማኖር ለመቀጠል፣ ሰይጣን ለመቁረጥ እግዚአብሔር ለማኖር ሲዋጉ እንመለከታለን። አጠቃላይ መጽሐፍ ቅዱስ ታሪክ ይሄ የበረከቱ ገመድ ግን አልተቋረጠም። እግዚአብሔር ኤልሻዳይ ስለሆነ፣ አፍቃሪ ስለሆነ፣ መሐሪ ስለሆነ ይህ የእግዚአብሔር የበረከት ገመድ አልተቋረጠም። እግዚአብሔር ለአዳም ሰጥቶ የነበረውን በረከት የት ያነሰዋል ብትሉ የጥፋት ውሃ ምድርን ካጠፋ በኋላ ኖህና ቤተሰቡ ከተረፉ በኋላ እግዚአብሔር ለኖህና ለቤተሰቡ ለአዳምና ለሔዋን የሰጠውን በረከት እንደገና ሲያነሳው እንመለከታለን። ዘፍጥረት ምዕራፍ 9 ከቁጥር 1 እስከ 2 ታገኛላችሁ። ልክ ለአዳምና ለሔዋን የሰጣቸውን በረከት ያንኑ በረከት ለኖህና ለቤተሰቡ ይሰጣል። ምን የሚል? ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የሰማይን ወፎች፣ የምድርን አራዊት፣ ተንቀሳቃሽ የሆኑ ነገሮችን ሁሉ፣ በምድር ላይ ያለውን ፍጥረት ሁሉ ግዙ ብሎ ያኔ ለአዳምና ለሔዋን የሰጠውን የበረከት እንደገና ለኖህ ሰጠ። የሰው ልጆች በዚህ በረከት እየኖሩ እያሉ ያ አመጽ በምድር ላይ ሞልቶ ስለነበረ ከኖህ በኋላ የተባዙ ሰዎች እንደገና አመጹ። ምን ብለው ነው ያመጹት? ከዚህ በኋላ የጥፋት ውሃ በምድር ላይ ቢመጣ ይህ ጥፋት ውሃ እንዳያገኘን፣ እግዚአብሔር የበላይነቱን እንዳያገኝ እኛም ከምድር ወደ ሰማይ የሚደርስ ግንብ ሰርተን ራሳችንን ማዳን እንችላለን፣ ከእግዚአብሔር ማምለጥ እንችላለን ብለው
የባቢሎንን ግንብ መስራት ጀመሩ። በዛን ጊዜ ነው ቋንቋቸውን ከደባለቀ በኋላ ለአዳምና ለሔዋን የሰጠውን የበረከት ተስፋ እንደገና ሲጀምር እንመለከታለን። በማን ነው የጀመረው? በአብርሃም። በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እግዚአብሔር ወደ አብርሃም መጣ፣ ተናገረው። እኔ ወደማሳይህ ምድር ውጣ አለው። እባርክሃለሁ አለውና ሁለት ታላላቅ በረከቶችን እንደሚባርከው ተናገረ። ታላቅ ሕዝብ አደርግሃለሁ፣ በአንተ ዘር ወይም ከአንተ በሚወጣው ልጅ የምድር ነገዶች ሁሉ ይባረካሉ። ከሴቲቱ የሚመጣው ዘር የተባለው በአብርሃም ውስጥ አለ ማለት ነው። ያ ዘር እና የምድር ነገዶች ሁሉ በአንተ ይባረካሉ ብሎ እግዚአብሔር ያንን በዘፍጥረት 1 የሰጠውን በረከት እንደሚቀጥል ያ በረከት ደግሞ ለምድር ነገዶች ለአሕዛብ በሙሉ እንደሚደርስ እግዚአብሔር ለአብርሃም ተስፋ ሰጠው። የጦርነቱን ብነግራችሁ ጊዜ አይበቃንም። ጦርነቱ ገና ከዘፍጥረት ምዕራፍ 4 ላይ ነው የጀመረው። ልክ የአቤልን መስዋዕት እግዚአብሔር ሲቀበል ሰይጣን ምንድነው ያሰበው መሰላችሁ? የኔን ራስ የሚቀጠቅጥ ከዚህ ነው ማለት ነው የሚወጣው ብሎ አቤል እንዲገደል ተደረገ። በአብርሃም ሕይወት የነበረውን ጦርነት ታውቃላችሁ። በይስሐቅ ሕይወት የነበረውን ጦርነት ታውቃላችሁ። በሙሴ የነበረውን ጦርነት ታውቃላችሁ። በእስራኤል ቤተሰብ የሚወለዱ ወንዶች ሁሉ እንዲገደሉ የሚሉ አዋጆች እንደወጡ ታውቃላችሁ። የእባቡን ራስ የሚቀጠቅጥ ልጅ እንዳይነሳ ነው ሰይጣን ሲዋጋ የነበረው። እግዚአብሔር ግን አሸናፊ ነው። የአብርሃም በረከት ወዴት ሄደ? ወደ ይስሐቅ ሄደ። እግዚአብሔር ያንኑ ለአብርሃም የተናገረውን በረከት ለይስሐቅ ደግሞ ሲናገር እንመለከታለን። ዘፍጥረት 26 ላይ ምን አለው? ይስሐቅን ዘርህን እንደ ሰማይ ከዋክብት አበዛለሁ፣ ይህንንም ምድር እሰጥሃለሁ፣ የምድር ነገዶች ሁሉ በዘርህ ይባረካሉ። ያ ለአብርሃም የሰጠውን የበረከት ተስፋ እንደገና ለይስሐቅ ሲሰጥ እና የበረከቱ ሰንሰለት ሲቀጥል እንመለከታለን። እሺ፣ ገመዱን ይዘን ነው የምንጓዘው። አሁን ሁላችንም በአእምሯችን ይህንን የበረከት ገመድ ይዘን ነው የምንጓዘው። አሁን ይስሐቅ ጋር ደርሰናል። ከይስሐቅ በኋላ እግዚአብሔር ለያዕቆብ ያንኑ በረከት ነው የደገመው። ለአብርሃም ለይስሐቅ የሰጠውን በረከት ለያዕቆብ ደግሞ ሰጠው። በዘፍጥረት 28 ላይ እግዚአብሔር ለያዕቆብ ተገልጦለት እንዲህ አለው። ያ ወንድሙን በማታለሉ አባቱን በማታለሉ ከቤት ጠፍቶ እየሄደ መንገድ ላይ ሜዳ ላይ ተኝቶ ለነበረው ያዕቆብ እግዚአብሔር በሌሊት ተገልጦለት ይህችን የተኛህባትን ምድር ላንተና ለዘር እሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። ልክ ለአብርሃም ለይስሐቅ የሰጠውን በረከት እንደገና ለያዕቆብ ይሰጠዋል። ዘርህም እንደ ምድር አሸዋ ይሆናል፣ ትስፋፋለህ፣ የምድርም አሕዛብ ሁሉ በአንተ ይባረካሉ። ልብ በሉ፣ እግዚአብሔር ሁል ጊዜ ዓላማው ምንድን ነው ብትሉ በራሱ መልክ የፈጠረውን ሰው መባረክ ነው። ስለዚህ ነው ለአብርሃም የምድር ነገዶች ሁሉ በአንተ ይባረካሉ። ለይስሐቅ ለያዕቆብ ይህንን የሚደግመው አብርሃም፣ ይስሐቅ፣ ያዕቆብ ለራሳቸው አይደለም የሚኖሩት። የምድር ነገዶችን እግዚአብሔር በነሱ ውስጥ ስላየ ነው የሚባርካቸው። ከዛ ከያዕቆብ በኋላ ደግሞ ያዕቆብ ዮሴፍን ሲባርክ በረከቱ ወደ ዮሴፍ ሲተላለፍ እናገኛለን። በዮሴፍ አማካይነት የያዕቆብ ቤተሰብ ወደ ግብፅ ሄዶ በግብፅ ምድር 430 ዓመታት ኖረው ህዝብ ሲሆኑ እንመለከታለን። ኔሽን ሲሆኑ እስራኤል የተባለ ህዝብ ሲሆኑ እንመለከታለን። ከዛ ከግብፅ ምድር ኔሽን ሆነው ይህ የእግዚአብሔር የበረከት ተስፋ ያለው ህዝብ
ከሴቲቱ የሚወለደውን ዘር በውስጣቸው የያዙ ሰዎች ይሄ ሲድ ያላቸው ሰዎች ከግብፅ ወደ ተስፋይቱ ምድር እግዚአብሔር ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው የተስፋይቱ ምድር በሙሴ ከዛም በኢያሱ አማካይነት ሲገቡ እናያለን። ይሄንን የበረከቱን ሰንሰለት እግዚአብሔር ከዮሴፍ በኋላ እስራኤል የተባለ ኔሽን ወይም ህዝብ በዛ በኩል ሰንሰለቱን ሲጠብቅ እንመለከታለን። በመዝሙር 107 ላይ ቁጥር 35 እንዲህ የሚል ቃል እናገኛለን። እግዚአብሔር ባረካቸው እጅግም በዙ ይላል። እግዚአብሔር ባረካቸው እጅግም በዙ። እነማን? የእስራኤል ልጆች። ለምንድን ነው የበዙት? ለምንድን ነው እግዚአብሔር የባረካቸው? መጀመሪያ ገና የሰውን ልጅ ሲፈጥር ስለባረከ፣ በረከቱም ደግሞ የመባዛት በረከት ስለሆነ የእስራኤልም ልጆች ባረካቸው፣ እነርሱም እጅግ በዙ ይላል። መጽሐፍ ቅዱሳችን በበረከት ጀምሮ በበረከት ነው የሚጨርሰው። ዘፍጥረት ምዕራፍ 1 ቅድም እንዳነበብነው በበረከት ይጀምራል። መጨረሻም መጽሐፍ ቅዱስ የመጨረሻ ገጹ የሚደመደመው በበረከት ነው። እስቲ እናንብብ ያንን ክፍል። ራእይ 22:14 የመጨረሻ ገጽ ነው። የመጀመሪያውንና የመጨረሻውን ገጽ ነው ያነበብኩላችሁ። መጽሐፍ ቅዱስ የበረከት መጽሐፍ እንደሆነ እግዚአብሔር ለሰው ልጆች ያለው ዓላማ የበረከት ዓላማ እንደሆነ ለማሳየት ነው ከመጀመሪያ ገጽና ከመጨረሻ ገጽ ማነብላችሁ። የመጨረሻው ገጽ ራእይ 22:14 እንዲህ ይላል፣ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ወይም የተባረኩ ናቸው። የተባረኩ ናቸው። በዘፍጥረት 3 ላይ የሕይወትን ዛፍ ታገኛላችሁ አይደለም? አትብላ የተባለውን የሕይወትን ዛፍ ስለበላ ሰው ከዛ ከከተማ ከዛ ከገነት ዛፍ ከገነት ውስጥ ተባረረ። አሁን ግን በክርስቶስ አማካይነት ወደዛ ወደ ዘላለም ገነት ይገባል እና ወደዛ ለመድረስ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ወይም የተባረኩ ናቸው። እና መጽሐፍ ቅዱስ በበረከት ጀምሮ በበረከት ነው የሚደመድመው። ከዛ የእስራኤልን ሕዝብ ገመዱን ይዘን መጣን። ወደ ሚልክያስ መጽሐፍ ስንደርስ ሚልክያስ የብሉይ ኪዳን የመጨረሻው መጽሐፍ ነው በዛ በአደረጃጀቱ። ከዛ የሚቀጥለው ምንድነው? አዲስ ኪዳን። አዲስ ኪዳን ሲገለጥ እግዚአብሔር ራሱ ሰው ሆኖ የጠፋውን ፍለጋ ወደዚህ ምድር ሲመጣ የተአምራት ሁሉ ትልቁ ተአምር የሆነው እግዚአብሔር መለኮት የሰው ልጅ ሆኖ ሲመጣ እናያለን። አዲስ ኪዳን አዲስ ኪዳን እግዚአብሔር ለሰው ከሰው ልጆች ሁሉ ጋር የገባው አዲሱ ኪዳን። እግዚአብሔር የሰውን መልክ ይዞ ወደ ምድር ወረደ። በዘፍጥረት ምዕራፍ 2 ላይ ቁጥር 9 አዳም ሆይ ወዴት ነህ ብሎ የተጣራው እግዚአብሔር በአዲስ ኪዳን ደግሞ እንደገና ወደ ምድር ወረደ። አሁን አንድ ቀን ጎብኝቶ ለመመለስ ሳይሆን ራሱ ሰው ሆኖ በሴት ማኅፀን ተወስኖ በበረት ተወልዶ በመስቀል ተሰቃይቶ ቅዱስ ደሙን አፍስሶ የጠፋኸው አዳም ሆይ ወዴት ነህ? በመልኬ ፈጥሬሃለሁ፣ እወድሃለሁ፣ ምሕረቴ ላንተ ተገልጧል፣ ወዴት ነህ ለማለት ሰው ሆኖ መጣ እግዚአብሔር ራሱ። ኢየሱስ ትይዋለሽ አለ። ኢየሱስ ትለዋለህ፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና
he is the savior of the world የዓለም መድኃኒት ነው ኢየሱስ ሕዝቡን ከኃጢአታቸው ያድናቸዋል ወደ እግዚአብሔርም ይመልሳቸዋል ስሙን ኢየሱስ ትለዋለህ አዳኝ ትለዋለህ ስሙን አማኑኤል ይሉታል እግዚአብሔር ከኛ ጋር ያኔ የተቋረጠው ህብረት እግዚአብሔር በራሱ አነሳሽነት ወደ ምድር የሰውን ሥጋ ለብሶ ሲመጣ አማኑኤል ይሉታል አቤት ሃሌሉያ እንዴት አስደናቂ ነገር ነው እግዚአብሔር አማኑኤል ሆኖ ከኛ ጋር ሆኖ እኛን መስሎ የኛን ሥጋ ለብሶ እንደ ሰው ተወስኖ ዘላለማዊ ክብሩን ትቶ አማኑኤል ይሉታል አምላካችን እንዲህ አይነት አምላክ ነው ወገኖቼ በአስደናቂ ፍቅሩ ነው የወደደን መሲህ ክርስቶስ ሆኖ ከላይ ተቀብቶ ነው የመጣው አዳም ሆይ ወዴት ነህ ለማለት ኢየሱስ ሲናገር ስለራሱ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ነው ያለውና አዳም ሆይ ወዴት ለማለት ነው የጠፋውን ለመፈለግ እና ለማዳን ነው ክርስቶስ የመጣው በዓላማ ነው የመጣው ወደዚህ ምድር ወደ መስቀል የሄደው የጦርነቱ ታላቅነት ነው ወደ መስቀል የወሰደው ከሰይጣን ጋር ግብ በእኛ ፈንታ እኛን ለማዳን ከሰይጣን ጋር ሲዋጋ ነው ጦርነቱ ክላይማክስ የደረሰበት ጊዜ ነው ወይም ከፍተኛ ደረጃ የደረሰበት ጊዜ ነው የመስቀል ላይ እግዚአብሔር አብ ፊቱን ከኢየሱስ የሚያዞርበት ጊዜ ምድር ጨለማ የለበሰችበት ጊዜ ኃይለኛ ውጊያ የተካሄደበት ጊዜ ነው በእኛ ፈንታ ነው ለኛ ነው ክርስቶስ የተዋጋው ከሱ ሞት የተነሳ እሱ በሞተ ጊዜ ምን ሆነ መጋረጃ ከላይ ወደ ታች ተቀደደ ይላል ከላይ ወደ ታች ለምንድን ነው ከላይ የተቀደደው አዋጁ የመጣው ከላይ ነው ኢኒሺዬቲቭ የተወሰደው ከላይ ነው እግዚአብሔር የተነሳው ከላይ ነው እሱ ከላይ ነው የወረደው ስለዚህ መጋረጃው ሰውን ከእግዚአብሔር ለይቶ የነበረው መጋረጃ ከላይ ወደ ታች ተቀደደ ልክ ሲቀደድ እኛ ወደ ውስጥ ወደ ቅድስተ ቅዱሳን በክርስቶስ ኢየሱስ ደም ታጥበን መግባት ቻልን ሃሌሉያ ክብር ለእግዚአብሔር ይሁን መጋረጃው ተቀደደ ወደ እግዚአብሔርም መግባትን ቻልን ታረቀን ልጆቹ ሆነን እሱም አባታችን ሆነ ጠፍተን የነበርን እሱ መጣ ፈለገን ዋጋችንን ከፈለ የኃጢአታችንን ዋጋ እኛን አገኘን ልጆቼ ናችሁ አለን በመንፈስ ቅዱሱ አተመን ሃሌሉያ ከዛስ በመስቀል ላይ እሱ ሲሞት መጋረጃው ተቀደደ በዛ አላበቃም ኢየሱስ ወደ መቃብር ወረደ ምክንያቱም ጦርነቱ ኃይለኛ ስለነበረ ኢየሱስ ሞተ ሰይጣን ደስ ያለው ይመስላል በዛን ጊዜ ገደልኩት ብሎ ግን ኢየሱስ እንደ ሞተ አልቀረም በሶስተኛ ቀን ሞትን ድል አድርጎ ድንጋዩ ተንከባሎ ኢየሱስ ተነሳ መቃብሩ ባዶ ነው ከፈኑ ብቻ እንጂ አስከሬኑ የታል አስከሬን አይደለም ኢየሱስ ሕያው ነው መቃብሩ ባዶ ነው እርሱ ተነስተዋል እኛም እንድንነሳ ጠላት የቀበረን መስሎታል አልተቀበርንም ሕያዋን ነን እኛ ክብር ለእግዚአብሔር ይሁን ሃሌሉያ መቃብሩ ተከፈተ ሞት ሲኦል ሰይጣን ኃጢአት ተሸነፈ ለዘላለም ኢየሱስ ድል ነሳ ከአዳም የጀመርነውን የእግዚአብሔርን በረከት አይተናል አዳም ኖህ አብርሃም ይስሐቅ ያዕቆብ ዮሴፍ የእስራኤል ልጆች ኢየሱስ ከዛ በኋላ ሐዋርያት ከዛ የእምነት አባቶች የበረከት ሰንሰለቱ አልተቋረጠም እግዚአብሔር ቸር ስለሆነ መሐሪ ስለሆነ ይህ በዘፍጥረት ምዕራፍ 1 የጀመረው የእግዚአብሔር የበረከት ሰንሰለት ሰይጣን በተለያየ ጊዜ ቆረጥኩት ብሎ እንኳን ቢያስብ
እግዚአብሔርን ማሸነፍ ስላልቻለ የበረከት ሰንሰለቱ ሳይቋረጥ ዛሬ ወደኛ ዘንድ ደረሰ። ስለዚህ የዛሬ አብርሃሞች፣ የዛሬ ይስሐቆች፣ የዛሬ ዮሴፎች፣ የዛሬ እስራኤላውያን የእግዚአብሔርን የበረከት ሰንሰለት እንዳይቋረጥ ወደሚቀጥለው ትውልድ የምናስተላልፍ እኛ ነን። ስለዚህ የበረከቱ ሰንሰለት ዛሬ እኛ ጋር ነው ያለው። እንዴት ሆኖ ነው ለሚቀጥለው ትውልድ የሚተላለፈው? እንዴት ሆኖ ነው? ስለዚህ ኃላፊነት፣ ስልጣን፣ ተጠያቂነት አንድ ላይ እግዚአብሔር ሰጥቶናል ለዚህ ትውልድ። ይህንን የእግዚአብሔርን የበረከት ሰንሰለት የምንቀጥል የምናስቀጥል ለሚቀጥለው ትውልድ የምናስተላልፍ ነን። ለዛሬ እዚህ ላይ አቆማለሁኝ። ነገ ይህንን የበረከቱን ሰንሰለት እንዴት ነው የምናስተላልፈው፣ እንዴት ነው የምንጠብቀው በሚለው ርዕስ ላይ እንደ ጌታ ፈቃድ አስተምራችኋለሁ።